እየተከታተላችሁ ያላችሁት ጃም ካስት ነው። ዛሬ ናሆም መኩሪያ አብሮኝ ይገኛል። ናሆም እንኳን ደህና መጣ። እንኳን ደህና ቆየሽ። ናሆም ጓደኞች ማን ብለው ነው የሚጠሩ? በኒክኔም እኛም እንግዲህ እንድንጠራ። አዎ ጓደኞቼ ናሚ ብለው ነው የሚጠሩ። ሪሰንት ታይም ላይ ያው በቆየው ሰዓት ማለት ግቢ ኦልድ ፍሬንዶች ኤዚ ብለው ይጠሩኝ ነበር። ያው ብዙ ጓደኛዎች ተነበሩ እና እንዲ 5 ነን በግሩፕ እና ያው ክራሾች ነበሩን እያንዳንዳችን። አጋጣሚ እኔ ያው በተለያየ ሁኔታ 2-3 ሆኖና ከኤ እስከ ዜድ ኤዚ ብለው ባንዴ ጠቅለል አደረጉት እና ያው ለጨዋታ እንደዛ ይሉ ነበር። ግን አሁን በዚህ ሰዓት ላይ ናሚ ነው ናሆም የሚለውን ያው ወደ ማሳጠር ናሚ የሚለው ተመችቶኛል። ስለ ውልደት እድገት የተወሰነ ነገር ንገሪኝ። ተወልጄ ያደግኩት ደሴ ከተማ ውስጥ ነው። ሳማ ሰፈር የሚባል ሰፈር አለ። በጣም ብዙ ነገሮችን የተማርኩበት ውስጥ ጌቶ ሰፈር ነው እና ላይፍ ሀስል አለ። ብዙ ሀስሎችን አይተናል ስናድግም እና ግን በደንብ ላይፍን ተምረንበታል። በጣም ፍቅር ነበረ። በጣም እንገናኝ ነበረ ጓደኛሞች። በጣም ጊዜ ነበረን። ኳስም እንጫወት ነበር። እንዲሁም ሙዚቃም እዛው ሰፈር ነው ያደገው። ጀመርከው? ኦኬ። እዛ ሆነ መጫወት ጀምረ ነበር? እንዴት ነበረ? የወጣት ማዕከል ነበር ቤተሰብ መምሪያና እዛው ሰፈር ውስጥ ዘፋኞች ከሌላ ቦታ እየመጡ ሲዘፍኑ ምናምን ሰማ ነበረ እና ከሰማን በኋላ ዘፈኑን የተጫወቱትን ድጋሚ ኢሚቴት እያደረግን እንደዚህ በአጥር እየዘለል እያየን ሙዚቃን የመጫወት እድሉ ነበረ ደሴም ሆነ? አዎ እዛም ነበረኝ። ያው ሞር ግን አላወጣሁትም። ላይክ ውስጤ ላይ ነበረ፣ ሰማ ነበር የተለያዩ ሙዚቃዎችን። እንደ አጋጣሚ ሆኖ ደግሞ የሰፈር ልጆችን በጣም ድምፃውያን ነበሩ። እንዲህ አርት ውስጥ አልገቡም፣ ግን በጣም ድምጻቸው የሚያምር ኢንስፓየር እያደረጉኝ ነበርና ያው ግን እዛ ሰፈር ላይ ብዙ ሰዎች እንዲያውም አያውቁም ነበር እንደምትጫወት ያውቁም ነበር። ቤተሰቦችስ ምን ነበረ የነሱ ሀሳብ በሙዚቃው ዙሪያ? በጣም ደስተኞች ነበሩ። የሚገርምሽ ልጆኜ ኪቦርድ ነበረኝ፣ የልጆች ኪቦርድ እና በጣም ረጅም ጊዜ ነበር የማሳልፈው እና በጣም ደስተኞች ነበሩ። በተለይ አባቴ ያበረታታኝ ነበር። አንድ ማረሳው ነገር ምንድነው የሆነ ጊዜ እኔና ፋዘር ብቻ ነበርን ቤት ውስጥ የነበርነው እና ዝናብ እየጣለ ነበረ። ከዛ የዝናብ ውሃ እንትን ይደረጋል ዝናብ ሲጥልና እነሱን አዘዘኝና እኔ ኪቦርድ እየተጫወትኩ ነው። እሺ ብዬው እየተጫወትኩ ነው። ከዛ ሁለተኛ እንትን አለኝ። እሺ ብዬው አሁንም እየተጫወትኩ ነው። ከዛ ሶስተኛ አንተ ተነሳ አይደል እንዴ ብለ ምናምን ብሎ በጣም ፎርስ ሲያደርገኝ ተናደድኩ። ኪቦርዱን መታወት ምናምን። ከዛ ተነስቼ ወጣሁኝ። በብስጭት ወጣሁ። ሄድኩኝ ከደሴ ወጥቼ ወክ እያደረኩ የሆነ ከደሴ ኮምቦልቻ የሚባል ሀገር አለ። መሀል ላይ መንገድ ላይ ሃይዌይ ላይ እየሄድኩኝ ነው መንገድ ላይ አንድ ሌላ ሰው አገኘሁኝ። ከዛ ወዴት እየሄድክ ነው ምናምን ሲለኝ አላውቅም ብቻ ከቤት እንትን ብዬ ነው ምናምን 7ኛ ክፍል ነኝ ምናምን ነው ይዞኝ ኮምቦልቻ ሄደ እና በቃ እዛ ነው ፋሚሊ ያለኝ ምናምን ትቆይና ትመለሳለህ አለኝ። እሺ ብዬ ሄድኩኝ። ልክ ፋሚሊዎቹን ሲያገኝ ካደኝ በቃ ቻው አለኝ ምናምን እና ብቻዬን ቁጭ አልኩኝ። ከዛ አንድ ሴት መጣችና ከየት መጣ ነው ይዟል ልጅ ምናምን እንዲህ ብዬ ነገርኳት። ተመለስ ብላ ብር ሰጠችኝ። አስታውሳለሁ ከማረቧ እንዲፈታን የሰጠችኝና የሷ የሰጠችኝ ብር እንድመለስ ጠይቃቸው ሚኒባስ እንትን የሚያደርጉት አይሞላምና አይሞላም ምናምን አለ። ከዛ ሰዎችን አገኘሁኝ። ቦርቸሌ ምናምን የሚባል ሰፈር ነው አስታውሳለሁ። እዛ አደርኩ ማለት ነው። ሌሊት ቤት ያው ተገናኝተው እየፈለጉኝ ነበር። ጎዳና ተዳዳሪዎቹን ዝናብ ይጥል ነበር፣ ክረምት ነገር ነበርና አስታውሳለሁ። በቃ እየተፈለኩ ነበር። ጓደኛ ቤት ሁሉም ቦታ ተፈለኩ፣ የለውም። ይቀጥለው ቀን ነው ተመልሼ መጣሁ እንደሄድኩኝ። ከዛ በኋላ ግን ለሙዚቃ ያለኝን ስሜት ተረዱ እና በሙዚቃ ምንም የሚጋፉኝ ነገር የለም። በጣም ያበረታቱኛል። ከዛ በኋላ ወደ ካምፓስ ነው ሄድከው? ውስጥ የካምፓስ ቆይታ ምን ይመስል ነበር? ካምፓስ ሐዋሳ ዩኒቨርሲቲ ነበረ እንትን ያደረኩት ጆይን ያደረኩትና እዛ በጣም ቆንጆ ጊዜ ነበረ። ማለት የሐዋሳ ልጆችም ነበሩ ሙዚቃ እንዲሚሰሩ ወጣት ማዕከል እንዲህ ክበባት አሉና ከግቢ እየወጣሁ እነሱን ሚት አደርጋቸው ነበር። ትሬኒንግ እንሰራ ነበረ። ሾዎች ምናምን ሲኖሩ እየወጣሁ ሰራ ነበርና
ግቢ በጣም ለእኔ ትልቁን ድርሻ ይተወጣልኝ ማለት በሙዚቃ በጣም እንድገፋበትና ወደ ራሴም ስራ እንድመጣ ራሴንም እንደ አርቲስት እንድቆጥር ያደረገኝ ካምፓስ የዶርም ልጆች የነበሩ በተለይ የመጀመሪያ ዓመት ሆኜ የሚገርምሽ ያው ለዶርም ልጆች ሲዘፍንላቸው እያፈርኩ ምናምን ነበር። ከዛ ሰከንድ ይር ላይ ነው ዌልካም ፓርቲ ነበረ። እዛ ላይ ተጋብዤ በስርዓት በቃ በማይክ መስፈን ጀመርኩ። ምን ነበር መጀመሪያ የተጫወትከው ሙዚቃ? አስታውሳለሁ የቴዎድሮስ ታደሰ እቴ በገላሽ የሚለውን ዘፈን ነበር። ምን ነበር ምላሻቸው ተማሪዎች? በጣም ደስ ይል ነበር። በጣም በቃ የነበራቸው እንዲያውም ኤፊ የሚባል ጓደኛዬን አገኘሁት። እሱ ከዚህ በፊት ሙዚቃ ላይ በጣም ይንቀሳቀስ ነበርና የት ነበር የምትሰራው እንዲህ ላይ ነበርና አይ የመጀመሪያዬ ነው እዚህ ሰራው ነው። እንዲያውም ከሐዋሳ ልጆች ጋር ያገናኘኝ እሱ ነው። እዚህ ክበባቶች አሉ ትሬኒንግ እንስራ ምናምን አለኝ። ብዙ ሰዎችን አገኘሁ ከዛ በኋላ። ከዛ ጨርሰህ እስከምትወጣ ገፋበት ወይስ? አዎ በጣም በሁለተኛ ዓመት በኋላ የራሴን ድርሰቶች መስራት ጀመርኩኝ። ግቢ ውስጥ እያለሁ ኢቨንቶች ሲኖሩ ግቢ ውስጥ የቁንጅና ውድድር ይደረግ ነበር። ኢቨንት ካለ አለውኝ በቃ ሙዚቃ ካለ ግቢ ላይ ነበርኩ። በጣም በቃ ደስ የሚል ጊዜ ነው ያሳለፍኩት ካምፓስ። ያ ፋይናሊ የግራጁዌሽን ቀኔን ራሳችን ሙዚቃ ሰርተን ግጥምና ዜማ ሰርተን አሬንጅ ተደርጎ ሙዚቃ ለራሳችን ግራጁዌሽን የራሳችን ሙዚቃ አቅርበን ደስ ይላል ነበር ያለ። ስለዚህ እንደ ኤዚም እንደ ናሚም ተሰናበትካቸው። እዚህ መጥተህ ያው እንግዲህ ወደ ቀጥታ ወደ ሙያው ነው የገባኸው? አዎ የተወሰነ ጊዜ ያው በኮተም ነበር ግራጁዌት ያደረኩት ኮንስትራክሽን ማኔጅመንት 1-2 አመት ከሰራውበት በኋላ ከዛ ግን በቃ ወደ ሙዚቃ። መጀመሪያ እንግዲህ የራስን ስራ ጀምረህ ከህዝብ ጋር ስትተዋወቅ የነበረው ስሜት ምን ይመስላል? በምን ስራ ተዋወቅ? የሚገርምሽ የመጀመሪያ ስራዬ ውስጤ ነሽ የሚል ስራ ነበር። ያኔ ደግሞ ቃና ቲቪም የመጀመሪያዎቹ ሰሞን እኔም ገና እንትን ያደረኩበት ነበርና በጣም ሪሌት አድርጎ ቃሉና የሙዚቃው እንትን በጣም ደስ የሚል ነበር። ሰውም የነበረው እንትን በጣም ደስ ይል ነበር። ግን ከዛ በኋላ የሰሯቸው 3-4 ስራዎች ድረስ ምንድን ነበር የነበረው መሰለሽ? ዩቲዩብ ላይ ብዙ እይታ አልነበረም። ሙዚቃዎቼ ግን ይሰማሉ። ሰውጣ ምናምን ሰማቸዋለሁ። ወለፈንዲ በጣም ብዙ ሰዎች ይወዳቸዋል፣ ግን እኔን አያውቁኝም ነበር። እሱ ቻሌንጅ ነበር የነበረው። ውዴ ልዩ ልክ ሲመጣ እሱ ነገር ተቀየረ። ወደ ዩቲዩብ ስራ ወደ ኋላ መጣበታለሁ ግን ብዙ ማስታወቂያዎችን ትሰራለህ፣ የማስታወቂያ ሙዚቃዎች። እሱና ይሄኛውም ሙዚቃ አብሮ ማስኬድ እንዴት ነው? የትኛው ማስታወቂያዎችን ሰርተሃል? ባንተ ድምጽ ባንተ ዜማ? የኔ ዜማ የሆኑ የሮዝ ሞዴስ በሴት ዘፋኝ ነው የተዘፈነው። ቲና ትባላለች። እሱ ተሰራ። ቶፕ ውሃ ዜማ ሰርቻለሁ። የ9ኛው ሺህ ኢንትሮ ዜማቸው አሁን የተቀየረው ላይ የኔም ዜማ አለበት። እነሱን ሰርቻለሁ። ከንተንጪ ከድሮና ካሁኑ እናነጻጽረው እንበልና አሁን ሙዚቃዎች በሙሉ ኦልሞስት ሁሉም በሚባል ደረጃ ዩቲዩብ ላይ ነው የሚጫኑት ወይ ሌላ ዲጂታል ፕላትፎርሞች ላይ። በፊት ደግሞ በሲዲ በካሴት ባዟሪ ነው የምናገኘው እና እስቲ ሁለቱን አነጻጽረህ የቱ ነው ጥሩ የትኛው ነው በጎ ጎናቸውን እንኳን እናውጣ ቢባል? የአሁኑ ዘመን ላይ ያለው ኤክስፒሪየንስ በዩቲዩብ ሁሉም ሰው እንደፈለገ መልቀቅ ይችላል ማለት እስከሰራው ስራ ፕሮዳክሽኑን እስካመጣው ድረስ። ከዛ በኋላ ነው ጄጅ የሚያደርገው ሰው ነው። እንደወደደውም እንዳልወደደውም እዛው በኮሜንት ማየት ይችላል። ያለው ነገር ግልጽ ነው። ሞር የተወደዱ ሙዚቃዎች ተደጋግመው የመደመጥ እድላቸውም እንደዛውና ቁጥሩም ይታያል። ከድሮ ከሲዲ ያው ኮፒ ነበር። በሲዲ ይሄን ያህል ኮፒ ተሸጠ በሚለው ነው የዘፈኑ እንትን የሚደረገው የነበረው። ግን በአሰራር ደረጃ ግን ያው የተለያየ ኢነርጂ ነው ያላቸው። በዛ ዘመን የነበረው ሞር ከሲዲም ዘመን ወደ ኋላ የነበሩት ሞር በጣም ቻሌንጃቸው የቀነሰላቸው ማለት ፕሮዲውሰሮች አሉ። ፕሮዲውሰሮች ብዙ ነገር ያቀሉላቸዋልና አርቱን ብቻ ነበር የሚጫወቱት። ደግሞም በጣም ቤስቶች ነበሩ። ሁሉም ፐርፎርማንሳቸው ላይ በጣም ምንም ጥያቄ የሌለባቸው ትሩሊ አርቲስቶች የሆኑ
አርቲስቶች ነበሩና አሁን ላይ ግን ያለው ሁለቱን ማለት እጅሽ ላይ ሆኖ ፕሮዳክሽኑን ሰርተሽ መልቀቅ ስትቺ አድቫንቴጁ እንዳለው ነው፣ ዲስአድቫንቴጅ አለው። ኳሊቲ ያልሆኑ ነገሮች ኤክስፖዝ የመሆናቸው ነገር ይሰፋል። ያው ግን ቻሌንጁ ደግሞ በጣም ለኛ ከባድ ነው። ፕሮዲውሰር የለም፣ ቀጥታ አታገኝም። ፕሮዲውሰር ራስሽ ነሽ ፕሮዲውስ የምታደርጊው። ግጥም ዜማ ራስሽ መስራት መጻፍ ካልቻልሽ ከሌሎች ሰዎች መምረጥ መቀበል፣ እነሱን ነገሮች እኛ ላይ ነው የሚሆኑትና ቻሌንጅ አለው። 2-3 ቦታ መሸፈንም ይኖርብሃል ራስ። በጣም ግን ያው ካለው ነገር ጥሩ ነው በጣም። አሁን በገቢም ደረጃ ያው አሁን በሁሉም አርቲስቶች ኦልሞስት ሁሉም ወደ የራሳቸው ቻናሎች መጥተዋል እና ገቢውን ቀጥታ ማግኘት ለወደፊትም ደግሞ ያው ታሪክ ዘመን ተሻጋሪ ስራ ከሰራሽ ያው መሻገሩንም ቼክ የምታደርጊው እዚህ ቁጥር ላይ ነውና ዩቲዩብ እነዚህ ፕላትፎርሞች ለዚህ በጣም ወሳኝ ናቸው። ውዴ ልዩ ላይ ልውሰድህና እሱን በተመለከተ እስቲ ምን ነገሮች ውስጥ አልፈበት? ውዴ ልዩ በጣም ለእኔ ተርኒንግ ፖይንት ብዬ የማስበው ከሙዚቃ ከሰራሁባቸው ጊዜያቶች ውስጥ በጣም የምወደውና ለምንድነው እንደዛ ያልኩሽ? ከዛ በፊት እንዳልኩሽ ስራቸው የነበረው ስራዎች ኦዲዮ ነው እንጂ የሚሰሙት ቪዲዮ ብዙ ሰው አያውቀኝም እና ውዴ ልዩን በዚህ አጋጣሚ ታዴ 16 ፊልም ፕሮዳክሽን በጣም ነው የማከብረው፣ በጣም ነው የማመሰግነው። ምክንያቱም እሱ ነው መጀመሪያ አገኘሁት። ካፌ ነበር የተገናኘ ነው፣ አሰማሁት፣ ሳምፕሉን ነበር ያሰማሁት። እኔም እርግጠኛ ነበርኩ ሙዚቃው እንደሚወደድ እና ይሄ ሙዚቃ እንድትሰራልኝ ይፈልጋለሁኝ እና ይሄ ሙዚቃ ሰራልኝ፣ በቃ የፕሮዳክሽን ክፍያ ካለቀ በኋላ ከፍላለሁ። ኧረ ችግር የለውም በቃ ችግር የለውም ማለት ወዶት ነበረ ስራውን። ከዛ ጀመረው በጣም በቆንጆ ሁኔታ ሙዚቃ ቪዲዮን ሰራልኝ። ከዛ በኋላ ነው ወጥቶ ለእይታም አሪፍ የሆነው። እኔም ደግሞ ከህዝብ ጋር በደንብ ያስተዋወቀኝ ቆንጆ ስራዬ ነውና ያው ቻናሎችም የተለያዩ ቻናሎችም ነበሩ፣ ግን እኔ ፕሪፈር ያደረኩት ራሴን ማሳየትና ከገንዘቡ ይልቅ ራሴን በደንብ ማሳየትና ለሰው ማቅረብ ነበረ። መጀመሪያ ላይ እሱ እድሉ ስላልነበረ በጣም እንትን ያናደኝ ነበር። ለምንድን ነው ቆንጆ ኦዲዮ ሰርቼ ለምንድን ነው ሰው ማያቀኝል ነበረ? ውዴ ልዩ ባለውለታ የሆነው ይኸውልሽ ልዩ ስራ ነው። ከዛ መልስ ያሉት ስራዎችስ ከዛ በኋላ ቆንጆ እየሆነ መጣ፣ ሞር እየቀለለ። አሁን ዳርም የላትን ሰራን። ከዛ በኋላ ስንሰራ የነበረው ሂደት ያው ከውዴ ልዩ ቀጣይ ነበርና የተሰራው። በውዴ ልዩ ብዙ ፕሮፊት አልተገኘም ምናምንና ያው ሙያሽን ደግሞ ወደ ገንዘብ መቀየር ስቺ ብዙ ነገሮችን ትቀንሻለሽ። ያው እኔም ግጥምና ዜማ ድርሰት እኔ ነበርኩ የሰራሁት እና ጓደኞቼም ነበሩ። እንዲህ አብረን ቁጭ ብለን ተሰባስበን ሀሳቦች ላይ አውርተን ነው የሰራ ነውና በጣም አድክሞናል። ማለት በጣም ብዙ ቻሌንጅ አይተንበታል፣ በጣም ደክመንበታል። ግን ደግሞ በጣም የተወደደልን ስራ ነበር። ዜማና ግጥም እንደምትሰራ አውቃለሁ። ለማን ሰርተሃል? የትኛው ስራ ላንተ በጣም ልዩ ቦታ ትሰጠዋለህ? ያው ግጥምና ዜማ ያው ረጅም ጊዜ ሰርቻለሁ። በመስራት ብቻ ሳይሆን ደግሞ ለራሴን ፕራክቲስ እንዲሁ እንደ ሆቢም ስለሆነ እንትን አደርጋለሁና ከሰሯቸው በጣም ደስ ያለኝ አሁን የመጨረሻ አንዱዓለም ጎሳ የሰራው ማሬ የሚለው ስራ በጣም ቆንጆ አድርጎ ነው አዘፋፈኑ የተጠቀሙት። ግጥም፣ ሀሳቡ፣ ሁሉም ነገር በጣም አስደስቶኛል በጣም። ከዛ በፊትም ያው የሰራኋቸው ስራዎች አሉ። የመጀመሪያ የሚል ለቤዛ የሰራውላት ስራ አለ። ናሆም ማርዬ የሚል ስራ አለ አሉ ሌሎችም። ለአንዱዓለምም አልበሙ ላይ ሌላ አንድ ስራ አለ የሰራውለት። ስለ በሙዚቃው እንግዲህ ብዙ አመት ተጉዘህበታል። አንተ በጣም ልዩ የምትለው አንድ ሴትና አንድ ወንድ ሙዚቀኛ ምረጥ ብለህ? ለእኔ ልዩ ሙዚቀኛ ከሴት አስቴር አወቀ ለእኔ አንደኛዬ ነች፣ አላወዳድራትም። ከወንድ ደግሞ ክቡር ዶክተር አርቲስት ጥላሁን ገሰሰ እጅግ በጣም ነው የምወደው። ያለው ችሎታ ያለው አቅም ትምህርት ቤት ነው ብቻውን
ዜማዎችን ቀይሮ ወደ ምን ደረጃ እንደሚያደርሳቸው ከዛ የድሮ ዘፈኖችን ሪሚክስ ያደርጋቸው የሚያመጣው የዜማ ለውጥ እና እዛ ጋር የሚፈጥረው ነገር በጣም ኢንስፓየር ያደርገኛል። በዚህ ውስጥ አንድ ዜማውን አንጎራጉርልን እኛ ደግሞ የመስማት እድል እንድናገኝ። እሺ። ስቀመጥ ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርን እኔ ያላንቺ አልኖር። በጣም ቆንጆ ነው። የድሮቹን ካነሳን ላይ ቀር እነሱ በጊዜያቸው የተፈተኑባቸው ብዙ ፈተናዎች አሉ ለሙያው ሲሉ። የነሱ ቻሌንጆች እና የእናንተን እስቲ ደግሞ የነሱ ቻሌንጆች ምንድን ነበር ብዬ ማስበው ያው ከሰማሁትም ነገሮች አንፃር ወደ ሙዚቃ የመግባት እድሉ ላይኖር ይችላል። ሚዲያዎችም አልነበሩም። አንድ ሚዲያ ነው ያለው። ሰርተሽ ጨርሰሽ ካልተላለፈ ያው የመሰማት እድል አይኖርሽም። እነሱ ነገሮች ይኖራሉ ብዬ አስባለሁ እና ብዙ እድሎች አልነበሩም ወደ ህዝብ ለመድረስ እና እገምታለሁ በጣም ትልልቅ ችሎታ የነበራቸው ግን እድሉን ሳያገኙ ያለፉ ብዙ አርቲስቶች እንደሚኖሩ እገምታለሁ በድሮ ነው። አሁን ያለው ነገር ደግሞ እድሉ አለ። አሁን ደግሞ አቅሙን ችሎታውን ማምጣትና ራስን ማብቃት ራስን ለሚዲያ ከማቅረብ በፊት ራስን ከማሳየት በፊት ያው መያዝ ችሎታውን አቅሙን እሱ ነገር ደግሞ አሁን ቻሌንጅ ነው ያምናለሁ። ያው እያለፋችሁበት ያላችሁት። እስቲ ደግሞ ከሙዚቃው ወጣ እንበልና አሁን ሙዚቀኛ ባይሆን ሌላ ምን ሙያው ሰክሰስፉል ሆናለሁ ብለህ ታስባለህ? በታለንት ደረጃ ስዕል ስላለውኝ ስዕል ሞክር ነበረና ምናልባት ሙዚቀኛ ባልሆን ሜቢ ሰዓሊ ሊሆን ይችላል። ከአርቱ ሳልወጣ እዛ ጋር ስዕል በጣም ይመቸኛል። ኦኬ። ቤተሰብ ውስጥ ሌላ በዚህ ሙያ ውስጥ የሚገርም ማንም የለም? ማንም በቃ እኔ ብቻዬን ነው። ወደፊት እንግዲህ ልጆች ይፈጠራል አይቀርም። እስቲ አሁን ደግሞ ከሙዚቃው ብዙ ባልወጣም ፈጠን ያሉ ጥያቄዎች ነው የምጠይቅህ። እሺ። ስለዚህ መጀመሪያ ኳስ ትከታተላለህ? ታያለህ? የማን ደጋፊ ነህ? መጫወት ነው የምትወደው ከማየት ያው ብዙ። ስለዚህ ያው እዛው እንትን ላይ ያለ ተመሳሳይ ነገር ነው የምጠይቅህ። ሙዚቀኞችን ነው በኳስ መሰለን አሰላለፍ የምናወጣው እና 4-4-2 አድርገህ አሰላለፍ አውጣልኝ ብልህ ከድሮም ካሁንም ሴት ወንድም መቀላቀል ትችላለህ። እሺ የናሆምን አሰላለፍ ንገረኝ፣ ካሰልጣኙ ጀምር። 4-4-2 ካሰለፍናቸው አሰልጣኝ መሐሙድ አህመድ አሰልጣኝ ይሆናል። አጥቂ ቴዲ አፍሮ፣ ጎሳዬ፣ ሚድፊልደር ሮፍናን ዳይጽጌ፣ በቀኝ በኩል ብዙአየሁ ደምሴ፣ በግራ ማንን እናርግ? ራስህንም አካታለሁ
አዲስ ለገሰ እሱ ባለው መሀል ነበር መሆን የነበረበት፣ ግን በግራ ክንፍ ተከላካይ ይሁን። ጋሻ በራ ሞላ በረኛ ነው እሱ ይሄን። እሺ በቀኝ በኩል ተከላካይ ግርማ ተፈራ፣ መሀል ላይ ግርማ ተፈራ፣ በግራ በኩል መሳይ። ኦኬ ማን ቀረን? አንድ ሚድፊልደር ወሳኝ በድምፁ በጣም ይመቸኛል። ኢሳያስ ታምራት ዲፌንደር። ስለዚህ አሟልታል ቡድኖች። እሺ ይሄኛው ደግሞ በጣም ፈጣን ጥያቄ ነው። ስለዚህ ቶሎ እንግዲህ ወደ መልሱ መሄድ ያስፈልጋል። ከጋሽ መሐሙድና ከጥላው ገሰሰ፣ ከአስቴርና ከጂጂ አስቴር፣ ከኤልያስ መልካና ከአበጋዙ ኤልያስ መልካ፣ ከዘሪቱና ከጸደኒያ ጸደኒያ፣ ከፀሐዬና ከነዋይ ነዋይ፣ ከቴዲና ከጎሳይ ቴዲ አፍሮ። በጣም ባጭር ምንም አማራጭ ስለሌለን ግን በጣም ለማወዳደር ከባድ ቴስት የተለያየ ቴስት ነው ያለው። ያው ግን ግድ ከሆነ ለፕሮግራሙ ድምቀት ግድ ነው። እሺ ስለዚህ እንግዲህ ናሆምን አሁን ካየናቸው ስራዎች ባሻገር ምን እንጠብቅ? 2-3 አመት በኋላ እንግዲህ እግዚአብሔር በጤና ያቆየን። ድጋሚ ስንገናኝ ምን ይዘህ ትመጣለህ? ምንድነው ካንተ አድናቂዎች የሚጠብቁት? ያው እኔ ከ2-3 አመት በኋላ ራሴን ማስቀምጠው ቦታ አለ ማለት በሙዚቃ አቅሜ የተሻልኩኝ የተሻለ አይነት የሙዚቃ ፍሌቨር ይዤ መጥቼ የራሴን አይነት እስካሁን ካለውበት ከመጣሁበትም ትንሽ ለየት ያለ ራሴንም አፕግሬድ አድርጌ በሰልም ብዬ የተሻልኩ አርቲስት ለመሆንና የተሻለ ነገር ጣዕም ያለው ነገር ለማቅረብ ነው ያለኝ እቅድና ተስፋ ማድረገው እንደዛ ነው። እኛም በጣም ሁሉም ነገር ተሳክቶ አምሮ ድጋሚ ደግሞ በራስ ሙሉ በምትለው ነገር እንድንገናኝ ምኞታችን ነው። ከዛ ውጭ አድናቂዎች የት ነው የሚያገኙ? ክለቦች ላይ ትሰራለህ ወይ? የት ቦታ ነው አንተን ከቃና ጃምስ ውጪ ማየት የሚችሉት? አሁን ሪሰንትሊ የምሰራ ያለሁት ቦናንዛ ማምሻ ኢቨንት አለ። አጭር ሰዓት ማለት ከ1 ሰዓት ተኩል እስከ 4 ሰዓት ማምሻ ኢቨንት ነው። እዛ ላይ ያለሁኝ ፍለርትም እገኛለሁኝ፣ ዶዝም እገኛለሁ አሉ። እነዚህ በጣም ደስ የሚል ቆይታ ነበርና አሁን መጨረሻ ላይ ማመስገን የምትፈልገው ሰው ካለ ያላልካቸውም ነገሮችም ካለ? በህይወቴ ማለት በሙዚቃ በህይወቴም መጀመሪያ እግዚአብሔርን አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እስከዛሬ ላደረሰኝ አምላክ ክብር ምስጋና ይግባው። ከዛ በመቀጠል ቤተሰቦቼ እናቴና አባቴ ወደዚህ ምድር እንድመጣ ያደረጉኝ እነሱ ናቸው። እነሱን በጣም አመስገን እፈልጋለሁ። ከዛ በሙዚቃ ህይወቴ ደግሞ ከልጅነት እስከ አሁን እስካለሁበት ድረስ በጣም ያገዘችኝ እህቴ ቤቴሌም አድማሷ አለች። ከነባለቤቷ ከዳንኤል ጣሰው ጋር በጣም ትልቅ ነገር ነው ያደረጉልኝ። ማለት በሙዚቃ ውስጥ ሰላም ያስፈልግሻል፣ እረፍት ያስፈልግሻል፣ ለማሰብ ጊዜ ያስፈልግሻል። ያንን ነገሮች አመቻችታልኝ እስከዛሬ ድረስ እንድጠነክር ስላደረገችኝ ሁሌም አመሰግናታለሁ። ጓደኞቼን በሙዚቃ ውስጥ ያሉ የሙዚቃ ቤተሰቦች ሙዚቃዎቼን ሰምተው ደግሞ አስተያየት ለሰጡኝ እና በርታ ላሉኝ ሁሉንም ማመስገን እፈልጋለሁ። እናንተንም ማመስገን እፈልጋለሁ እዚህ ድረስ። እኛም በጣም ነው የምናመሰግነው። ቆንጆ ጊዜ ነበረን። መልካሙን እመኝልሃለሁ። በሰላም ያገናኝ። አሜን። በሰላም ያገናኝ። ቴንኪው በጣም። የዛሬው ጃምካስት ይህንን ይመስል ነበር። በተመሳሳይ ዝግጅት እንገናኛለን።